ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን በዛሬው ዕለት ይዘን መተናል። ስለ ማርከስ ራሽፎርድ እንዲሁም ስለ ራፋኤል ሊዮ እና ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ስለሚያስፈርማቸው ተጫዋቾች ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ፖርቹጋላዊው የክንፍ መስመር ተጫዋች ራፋኤል ሊዮ በመጪው ክረምት ከክለቡ ኤሲ ሚላን ጋር እንደሚለያይ ያሳውቀዋል። በሚላን በሰራው ታሪክ እኮራለሁ። አሁን አዲስ ህይወት ምዕራፍ ፈልጋለሁ። በአዲስ ሊግ መጫወት እሻለሁ። ለዚህ ክለብ ያለኝን ሁሉ ሰጥቻለሁ። አሁን ደግሞ አዲስ ፈተናን መጋፈጥ እፈልጋለሁ ሲል ራፋኤል ሊዮ ተናግሯል። በኤሲ ሚላን ቤት በጣም ጥሩ ጊዜን ማሳለፍ የቻለ ተጫዋች እንደሆነ ይታወቃል። ለኤሲ ሚላኖችም ያሉን ሁሉ ሳይሰስት የሚሰጥ ተጫዋች እና በባህሪው ደግሞ የማይታማ ተጫዋች እንደሆነ ይታወቃል። እንግዲህ የዚህ ተጫዋች ስም ለበርካታ ጊዜ ከማንቸስተር ዩናይትድ ጋር ሲያዝ ነበርና 26 ዓመቱ እንደሆነ ይታወቃል። ከዚህ በፊትም እንግዲህ ማንቸስተር ዩናይትድን እንደሚወድና ክርስቲያኖ ሮናልዶ ደግሞ አይዶሉ እንደሆነ ለመናገር ሞክረዋል። በክረምቱ የዝውውር መስኮት ዩናይትዶች በርካታ የክንፍ መስመር ተጫዋቾችን ይመለከታሉ ተብሎ ይጠበቃል። አንደኛ በማንቸስተር ዩናይትድ የዝውውር አዳሩ ውስጥ የገባው ተጫዋች መሆኑ፣ ሁለተኛ ደግሞ በተለይም ደግሞ በክንፍ መስመር ላይ የሚያደርጋቸው ሩጫዎች ክለቡን ፈልጎ መምጣቱ፣ በተለይ የማንቸስተር ዩናይትድ አዲሱ የዝውውር ፖሊሲ ሞር ክለቡን ፈልጎ የሚመጡ ተጫዋቾች ላይ ዲፔንድ ያደርጋል። በኳሊቲ ወይም በተሰጥኦ የሚታማ ተጫዋች አይደለም። እንግዲህ ኤሲ ሚላን ለሻምፒዮንስ ሊግ አለማለፉ ይታወቃል እና ይህንንም አስከትሎ ይሄ ተጫዋችን ዩናይትዶች የሚገፉበት ከሆነ በቀላሉ ያገኙታል ተብሎ ይጠበቃል። ተጫዋቹ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። በርካታ የአውሮፓ ክለቦችም እንዲሁ ይከታተሉት የተጫዋቹን ሁኔታ። ታዲያ ማንቸስተር ዩናይትዶች የሚበረቱ ከሆነ ተጫዋቹን በቀላሉ ያገኙታል ተብሎም ይጠበቃል። ሌላኛው ማንቸስተር ዩናይትዶች የአትላንታውን ሚድፊልደር ኤደርሰንን ለማስፈረም እጅግ እንደተቃረቡ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። 38 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ያወጣሉ ተብሎ ይጠበቃል። እንግዲህ የብራዚላዊ ተጫዋች በአትላንታ በጣም ድንቅ ጊዜን ማሳለፍ ችሏል። እስከ 180 ድረስ አፒሪያንሶችን ወይም ጨዋታዎችን መከወን የቻለ ተጫዋች እንደሆነ ይታወቃል እና ዩናይትዶች የሚገፉበት ከሆነ በተለይም የኡጋርቴ ተተኪ አድርገው ይህንን ተጫዋች ያሙታል ተብሎ ነው የሚጠበቀው። ነገር ግን በዚህ ዝውውር ብቻ አያበቁም። ዩናይትዶች እንግዲህ በተለይም ፋብሪዚዮ እንደዘገበው ከሆነ እስከ 3 አዳዲስ ፈራሚዎችን የሚያስፈርሙበት እድል ይኖራል ተብሎ ይጠበቃል። ይህንን ዜና እያጠናከርኩ በነበረበት ጊዜ የደረሰኝን መረጃ ወደ እናንተ ላጋራችሁ። ማንቸስተር ዩናይትድ እንግዲህ የላቀ ድርድር እያደረገና በቅርቡም እንግዲህ የአትላንታውን የመሃል ተጫዋች ኤደርሰንን ዝውውር ሙሉ ለሙሉ ለመጨረስ እጅግ እንደተቃረበ ነው እየተገለጸ የሚገኘው። አንዳንድ ማለቅ ያለባቸው ጉዳዮች ቢኖሩም አሁን ግን ድርድሩ ወደ መጨረሻ ደረጃ እየደረሰ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ከ10 ደቂቃ በፊት የደረሰኝን መረጃ ነው ፋብሪዚዮ ሮማኖ ያጠናከረው መረጃ ወደ እናንተ ያደረስኳቸው። ወይም አይፔፐር የተባለው የዜና አውታር እንዳወጣው ከሆነ ይህ ሁሉ ውሳኔ የሚወሰነው በኒውካስትል ዩናይትዶች ይሆናል ተብሎ ይጠበቃል። ተጫዋቹ በኒውካስትል ቤት የሚያቆየው ኮንትራት እንዳለው ይታወቃል። ዩናይትዶች የሚገፉበት በዝውውር ላይ የሚገፉበት ከሆነ ኒውካስትሎች እስከ 100 ሚሊዮን ፓውንድ ድረስ ከተጫዋቹ እንደሚፈልጉ ነው እየተገለጸ የሚገኘው። ነገር ግን ዩናይትዶች ይህን ያለ የዝውውር ጥያቄ ያቀርባሉ ተብሎ ነው የሚጠበቀው። ዩናይትዶች በተለይም የካዝሜሮን ተተኪ ለማግኘት ወርልድ ክላስ የሆነ ሚድፊልደር የማስፈረም ሀሳብ እንዳላቸው ይታወቃልና ሳንድሮ ቶናሊ ከእድሜውም አንጻር የበሰለ ተጫዋች መሆኑ ለካዝሜሮ ተተኪነት በቀዳሚነት የተቀመጠ ወይም በዝርዝር ውስጥ ከተቀመጠ ተጫዋቾች ውስጥ በግንባር ቀደምነት የተቀመጠው ቶናሊ ነው ብዬ ነው ማስበው። ኢሊዮት አንደርሰን ወደ ዩናይትድ ቢመጣ ሞር ጠቃሚ ይሆናል ተብሎ ይጠበቃል። ነገር ግን ኢሊዮት አንደርሰን በተፈጥሮ እንግዲህ ሞር ወደፊት እየሄደ የጎል ኮንትሪቢሽኑም ከፍ ያለ ተጫዋች እንደሆነ ይታወቃል እና መከላከል ላይም ምርጥ የሆነ ተጫዋች ነው። ወደ ዩናይትድ ቢመጣ በተለይም ከጎኑ የሚያገዘው ሌላ አንድ ሚድፊልደር ካለ በሚገባ ራሱን ማሳየት ይችላል። ወርልድ ክላስ ተጫዋች እንደሆነ ምንም ጥያቄ የለውም። ነገር ግን ሳንድሮ ቶናሊ ለ6 ቁጥር ቦታ የካዝሚሮ ሁነኛ ተተኪ ይሆናል ተብሎ ነው የሚጠበቀው። አይፔፐር ያወጣው መረጃ እንደሆነ ማንቸስተር ዩናይትዶች የሚገፉበት ከሆነ ይህንን ተጫዋች በቀላሉ ያገኙታል ተብሎም ይጠበቃል። የማንቸስተር ዩናይትድ ተጫዋች የሆነው ማኑኤል ኡጋርቴ በክረምቱ
በውሰትም ሆነ በፐርማኔንት ዲል እንግዲህ ማንቸስተር ዩናይትድን እንዲለቅ ፍቃድ እንደተሰጠውና ማይክል ካሪክም እንግዲህ ይህ ተጫዋች በፕሮጀክታቸው ውስጥ እንዳልተካተተ ነው እየገለጹት የሚገኘው። ታዲያ ይህ ኡራጋዊ ተጫዋች ከማንቸስተር ዩናይትድ የሚለቅበት ከፍተኛ እድል እንዳለ ነው እየተገለጸ የሚገኘው። እስካሁን ድረስ እንግዲህ ተጫዋቹን ፈልጉ የዩናይትድን በር ያንኳኳ ክለብ ባይኖርም እንኳን ማንቸስተር ዩናይትዶች ግን ይህንን ተጫዋች ለመሸጥ ዝግጁ እንደሆኑና በማይክል ካሪክ ፕሮጀክት ውስጥም እንዳልተካተተ ነው እየተነገረ የሚገኘው። ባርሴሎና ለማርከስ ራሽፎርድ የ13 ሚሊዮን ፓውንድ የዝውውር ጥያቄ ለማቅረብ አቅዷል ተብሏል። ማንቸስተር ዩናይትድ ሙሉውን ክፍያ ለማግኘት ባለው አቋም የሚጸና ከሆነ ራሽፎርድ በሚቀጥለው የውድድር ዘመን በባርሴሎና አይቀጥልም ተብሎ ይጠበቃል። ባርሴሎናዎች እንግዲህ እስከ 13 ሚሊዮን ፓውንድ ድረስ የዝውውሩ መጨረስ ይፈልጋሉ። ይሄ ደግሞ ፈጽሞ የማይሆን ነገር ነው። እንግዲህ ባርሴሎና የማርከስ ራሽፎርድ የውሰት ውል ወደ ቋሚ ግዢ ለመቀየር የተቀመጠውን የ26 ሚሊዮን ፓውንድ ዋጋ ግማሹን ለማቅረብ አስበዋል። ዩናይትድ ተጫዋቹን ሳምንታዊ ደሞዝ 325,000 ፓውንድ ደሞዝ ከሊስቱ ላይ ለማስወገድ ከፍተኛ ፍላጎት ስላለው ጥያቄውን ለመቀበል ይገደዳል በሚል እምነት ነው ይህንን እያደረጉት ያሉት። ነገር ግን ዩናይትዶች እንዲህ በቀላሉ ተጫዋቹን ይለቁታል ተብሎ አይጠበቅም። ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው። አንዳንድ ጊዜ ግራ ያጋባኛል እውነት ለመናገር አሁን ይህ ተጫዋች እንደው የዩናይትድ ንብረት ስለሆነ ነው እንጂ ወይም ደግሞ ዩናይትዶች በተለይም እንግዲህ አጣብቅኝ ውስጥ ገብቷል በሚለው እንጂ ራሽፎርድ እስከ 50 እስከ 60 ሚሊዮን ፓውንድ ድረስ ማውጣት የሚችል ተጫዋች እንደሆነ ይታወቃል። ካለው ኳሊቲ አንጻር ሚኒመም እስከ 50 ሚሊዮን ፓውንድ ድረስ ማውጣት የሚችል ተጫዋች ሆኖ ሳለ እንደዚህ አይነት የወረደ የዝውውር ጥያቄ መጠየቃቸው በጣም አስገራሚ ሊሆን ይችላል። ስለዚህ ማንቸስተር ዩናይትድ በዚህ ነገር ይጸናሉ የሚለውን ነገር አብረን የምንመለከት ይሆናል። የስኮትላንዱ አሰልጣኝ ስቴቨን ክላርክ ኮኖር ባሮን፣ አንዲ ሃርግሪቭስ እና ሌነር ሚለር አሉ። እንግዲህ ወጣቱ ቴይለር ምን ያህል ጎበዝ እንደሆነ በአይናቸው አይታችኋል። ምናልባትም ዛሬ ምሽት ከእኛ ጋር እንዲቆይ አድርጓለሁ። የጠበቃችኋቸው ሶስቱ ተጫዋቾች ተጠባቂ ናቸው። ታይለር በዚህ ሳምንት የተቀላቀለንና በጣም ጥሩ ልምምድንም አድርጓል። ስለዚህ ከሌሎቹ ሶስት ተጫዋቾች በበለጠ የሚቀርበው እሱ ነው። ሆኖም የተሻለውን ነገር ለመወሰን ከስራ ባልደረቦቹ ጋር ረጅም ውይይት ማድረግ ይኖርብናል ሲሉ ተናግሯል። የ19 ዓመቱ ታዳጊ ቴይለር ፍሬቸር በቢሊ ጊልመር ጉዳት ምክንያት በህይወቱ ለመጀመሪያ ጊዜ ወደ ዓለም ዋንጫ እንደሚያቀናም ተረጋግጠዋል። ዩናይትዶች በዚህ ክረምት የፊት መስመራቸውን ለማጠናከር እየተዘጋጁ ሲሆን በርካታ አጥቂዎችንም በገበያ ላይ ያገኛሉ ተብሎ ይጠበቃል። ቀያዮች ሰይጣኖቹ ለአዳዲስ ፍርሚያዎች የሚሆኑ በጀት ለማሰባሰብ ራሽፎርድና ዘርክሊን ይሸጣሉ ተብሎ ይጠበቃል። የማንቸስተር ዩናይትድ ዋነኛ ኢላማ የሆነው ኦሽሜን ሲሆን ሌዋንዶስኪ፣ ቭላሆቪች እና ማቴታም ሌሎቹ እጩዎች መሆናቸውም ተሰምተዋል። እንግዲህ በክረምቱ የዝውውር መስኮት ማንቸስተር ዩናይትድ ለቤንያሚን ሼሽኮ ሁነኛ የሆነ አጣማሪ ወይም ልምድ የሚሰጡ አይነት ተጫዋች እንደሚፈልጉ እየተገለጸ ይገኛል። ሴኔ ላመንስ ራሱን ወደ ቡድኑ በቀላቀለበት መንገድ ተሻጋሪ ኳሶችን በማክሸፍ እንዲሁም ባደረጋቸው ድንቅ ሴቮች ያሳየው ብቃት እጅግ አስደናቂ ነበር። በእውነትም በጣም ጥሩ ግብ ጠባቂ መሆኑን አስመስክሯል። ማይክል ካሪክ በቀጣዮቹ ዓመታት ለትልልቅ ዋንጫዎች ለመፎካከር የሚፈልገውን ቡድን ይበልጥ ለማሳደግ በጣም ጥሩ ተጫዋች ይመስለኛል ሲል ኤድዊን ቫንደርሳን ተናግሯል። ማቲያስ ኩኛ ለዓለም ዋንጫው በብራዚል ቡድን ውስጥ የ9 ቁጥር መለያን እንደሚጠቀም ፋብሪዚዮ ሮማኖ አሳውቀዋል። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት በጣም ጥሩ የሚባል ጊዜን እያሳለፈ ይገኛል። ማቲያስ ኩኛ ብቻ ሳይሆን የማንቸስተር ዩናይትድ ባለፈው የዝውውር መስኮት ያስፈረማቸው አራቱም ፈራሚዎች ማለት ይቻላል በጣም ጥሩ የሚባል እንቅስቃሴን እያስመለከቱ ይገኛሉ። በዘንድሮ የዝውውር መስኮት ማንቸስተር ዩናይትድ ጥንቃቄ በተሞላበት ሁኔታ ተጫዋቾችን የሚያስፈርሙበት እድል እንዳለ ነው እየተገለጸ የሚገኘው። በዛሬው ዕለት ዩናይትድን የተመለከቱ መረጃዎች እኚህን ይመስላሉ። ከተለያዩ የዜና አውታሮች አዳዲስ መረጃዎችን ለማምጣት ወይም ለእናንተ ለማቅረብ ሞክሬያለሁኝ። በነገው ዕለትም አዳዲስ መረጃ የሚወጣ ከሆነ ወደ እናንተ የማቀርብላችሁ ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን።